ተራጋሚዎች ደስተኞች ሆነው ታውቃላችሁ? ሰላም አግኝተው አይታችሁ ታውቃላችሁ? የለም። በአብዛኛው ክፉ ቃል የሚናገሩ ሰዎች ልክ እንደዛ ነው የሚሆነው። ሰውን መርገምንም እንደምን እንደ ልብስ ይለብሷታል። እንደ ውሃ አንጀታቸው ውስጥ ነች፣ እንደ ቅባት በቃ አፋቸውን ከፈቱ ማለት እነሱ ምንድን ነው? እርግማን። ብትረዷቸው ይራገማሉ፣ ብታግዟቸው ይረገማሉ፣ ብታስታምሟቸው ምንም ነገር ብታደርጉላቸው መባረክ አያውቁም። ኦልሬዲ ተይዘዋል። ምንም እንደተራገሙ ይሞታሉ። የመጨረሻ ደረጃ እንኳን በእናንተ እጅ ላይ ወድቀው፣ በሰዎች እጅ ላይ ወድቀው ታመው ለመብላት፣ ለመጠጣት፣ ለመራመድ፣ ለመቀመጥ አቅቷቸው መገላበጥ እንኳን አቅቷቸው ሲያገላብጧቸው ትንሽ ዝንፍ ብለው ካመማቸው ይራገማሉ። ከዛ መለያየት አይችሉም። ለምን? ማንነት ሆኗቸዋል። ምን በማለት በመራገም ብዛት 1000 ጊዜ ጸልዩላቸው ፈውስን ሳያዩ ይሞታሉ። እግዚአብሔር በዛ ውስጥ አይሰራም። በተራገሙ ቁጥር ማን ነው መጥቶ ከቀኛቸው የሚቆም? ሰይጣን ያብሰዋል። ደረጃውን ከፍ እያደረገው ይሄዳል። ሞታቸውን እያጣደፈው ይሄዳል። ልብ በል። ሰይጣን በቀኝ መጥቶ ቆመ ማለት ለምንድን ነው የሚመጣው? ሊያርድ፣ ሊያጠፋ፣ ሊገድል። ስለሌላ ስለምንም አይመጣም። በቃ ሰላማቸውን ግደል ብለው ነው የሚሰጡት። የሚራገሙ ሰዎች፣ ክፉ የሚናገሩ ሰዎች ራሳቸው በዛ ውስጥ ተተብትበው ሰላም የላቸውም፣ ደስታ የላቸውም፣ ጤና የላቸውም፣ ምንም ነገር አያስደስታቸው። እናንተ ያለ የሌለ ኃይላችሁን ተጠቅማችሁ አድርጉላቸው። ከምንም አይቆጥሩትም። ደስታ የላቸው። ዲሰርፕራይዝ ሆነው ልጆቼ ልባርካችሁ አይመጣላቸውም። እናንተን የሰጠኝ እግዚአብሔር አይመጣላቸው። በምን ተወርሰዋል?